ይሻላል። ይቅርታ ብለኝና ፈልጌ ልጅ እንዴ አንዴ ብቻ ሀብቱ በስሜ ዙር የሆነ የሰረኩ ፍላሽ አለ። እዛ ፍላሽ ላይ ወንድም እየሆነ ዘጥያ የሚያወርድ ፋይል አለ እና እሱ እስር ቤት ገባው ማለት ሙሉ ሀብቱ የኔ ሆነ ማለት አይደለ? እና እንዴት ሀብቱን ትወሻ ሰላም መንገድ እያለው ዳግም እና ብሌን ከወይዘሮ ገነት ቤት ከሄዱ በኋላ ዳግም አንድ ስልክ ለአስቸኳይ እንደሚፈልግ ተደውሎ ተነግሮት ነበረ። ከዚህም በኋላ ሲወጣ ነበረ እንግዲህ የአቶ በኃይሉ ቅጥረኛ መንገድ ላይ ያገኘው እሱ ነበረና እየደወለለት ወደ ገነት ቤት መሄዱንም ስላልወደደው እናቱን በአቋራጭ እንዲያገኝ ስላልፈለገ እናትህን ማግኘት አትፈልግም ማለት ነው ወይ? ለምን እንደዚህ አይነት ስህተት ትሰራለክ ብሎ አስጠንቅቆታል። ምን እንዳደርግ ነው የምትፈልገው እያለም እንግዲህ ዳግም ሲጠይቀው ወይዘሮ ገነትን እንድታግታት እፈልጋለሁ ይለዋል። እንግዲህ ዳግምም የኔን እናት ለማግኘት ብዬ የብሌንን እናት ማሰቃየት አልፈልግም ሲል በአቋሙ ጸንቷል። ይሄ ልጅ ግን እንደውም አንተ ካላገጥካት ወይዘሮ ገነት ትገደላለች ብሎታል። እሱም ያለው አማራጭ እሷን ማገት ነውና ሀሳቡ እየተስማማ ነው የሚመስለው። አደራ ክፍል 11 ምን አዲስ ነገር አለ የሚለውን አብራችሁን ከቆያችሁ አንድ ባንድ የምናይ ነው የሚሆነው። መልካም ቆይታ። አቶ በኃይሉ ለብሌን የሰጣት ወርቅ እንግዲህ እሱ ልብስ ላይ ተገኝቷል። ብሌን ያሰበው ቀመር ስለገባት ኪሱ ውስጥ ከታበት ነበርና እሷን እየፈተሸ ልብሷን ዘረጋግፎ እሷን እያመናጨቀና አልጋዋን እያገላበጠ እያለ ነበረ። ያ ነው እንዴ በማለት ልብሱ ላይ ወዳለው ወርቅ ጣቷን የጠቆመችው። እሱም ይሄ የሰራችው ሴራ በጣም ስላናደደው እናቷንና እሷን ሊያጠፋቸው አቅዷል። ትልቅ እልህ ውስጥ ነው እየገባው። ቤት እያጸዳችም ሳለ እንግዲህ ቃል ወደ እሷ ትሄድና በደንብ አጽጂው የምነካነካ ነው በማለት የምትወለውሉበትን ውሃ ጠረጴዛ ላይ ደፍታ ቤቱን አበላሽታባታለች። ስሜቷን መቆጣጠር ነበረ ያቃታት። እንግዲህ በቃ አታለቅስ ወይ ስራውን አትተው ግራ በገባው ስሜት ውስጥ ሆና ነበረ። ከፍተኛ ምሬት ውስጥ እንዳለች ነው ፊቷ የሚነግረን። እንግዲህ የወይዘሮ ሰላም ግቢ ከተንኳኳ በኋላ ብሌን በር ስትከፍት የቃል ጓደኛ ነኝ በማለት አንዲት ዱርዬ ልጅ ወደ ቤት ገብታለች። እሷም ስታያት ከፍተኛ ድንጋጤ ውስጥ ነበረ እየገባችው እና እናቷ ነኝ ብላ ሰላም ስትተዋወቃት እናቷ እኮ ሌላ ናት በማለት እንግዲህ ከፍተኛ ድንጋጤ ውስጥ ከታቸዋለች ቤተሰቦቹን። እና ጸጉርሽ ስለምን እንደዚህ ተንጨባረረ ስትላት ይችን እንግዳ ልጅ ቃልም እኮ እንደዚህ ነበረ በፊት የምታደርገው ጸጉሯን እና ኖርማል ነው አስተካክለዋለሁ በማለት መልሳላታለች። እንግዲህ ቃል ባክሽ አታስፎግሪኝ ስድስት አርጊው እና አንቺ በመታወቂ ማንነት አይደለም እዚህ ቤት የምታወቀው በትላትም ልጅቷ ሊገባት አልቻለም። እና ከፍተኛ ሰቀቀን ውስጥ ነው የገባችው። ብሌንም እንድትሰማ ስላልፈለገች አስወጥታ እንግዲህ ለብቻቸው ለማውራት ሞክረዋል። ግን ከልጅቷ ጋር ምንም ሊገባቡ ስላልቻሉ ተፋጠው ቁጭ ብለዋል። ቃል ከፍተኛ ድንጋጤ ውስጥ ነው የገባችው። በሌላ በኩል ደግሞ ብሌን ውስጧ በጣም እየተጨናነቀ ነው ያለው። እናቴ ሰላም አይደለችም። እናቴ ሰላም ብትሆን ኖሮ ውስጤ እንደዚህ አይረበሽብኝም ነበረ። የሆነ ነገር ተፈጥሯል ማለት ነው ያለች 10 ጊዜ ታስባለች። ለዳግምም ስታማክረው ዳግምም እንግዲህ ለአቶ በኃይሉ ቅጥረኛና ለአቶ በኃይሉ አሳልፎ ሰጥቷት ስለመጣ ያደረገውን ስራ ያውቃልና ስልኳ ዘግቶ ነው የሚሆነው። ስልኳን ቢያለሽ አይዞሽ ምንም አትሆንም እያለ ሊያባብላት እየሞከረ ነው። ያደረገው ስራ ግን እንግዲህ መናገርም ስለማይችል እሷን ማባበል ነው ያለው አማራጭ። ብሌንን እንግዲህ ትከሻው ላይ አስደግፎ ሊያጽናናት እየሞከረ ነበረ። አይዞሽ ምንም አትሆንም፣ ምንም ቢፈጠር ምንም እኔ ከጎንሻለሁ እያላት ነበረ። እንዳፈቀራት ተጠራጥሯል ውስጡ፣ ፍራቻም ገብቶታል። እንግዲህ በዚህ የተነሳ ቃል ይቺ ልጅ ምሳ አታቀርብም ወይ እንግዳ ቤት ቁጭ አድርጋ ምንድነው የምትሰራው ትላታለች ለእናቷ። እና ሂጅና ንገሪያት እስኪ ስትላት እናቷንና ያችን ዱርዬ ጓደኛዋን ብቻቸውን ትታ ብትወጣ በመሀል የሚያወሩትን ነገር እንግዲህ ስለማታምን መጥፎ ነገር ይፈጠራል ብላ ስላሰበች እናቷን አንቺ ጥሪያት በማለት ልካት
ሁለታችሁንማ እዚህ ብቻችሁን ትቻቸው አልሄድም በማለት በውስጧ አውርታለች። ወይዘሮ ሰላም እንግዲህ ወደ ውጪ ስትወጣ ብሌንና ዳግም ተቃቅፈው ቁጭ ብለው ነበረ ያገኘቻቸው። በጣም በመናደድ ብሌን ምሳ ደርሷል ወይ? ከዚህ ጎረምሳ ጋር ምንድነው የምታደርጊው? እንዴት ስራ ትተሽ ወንድ ታሳድጃለሽ? በማለት ተናግራታለች። ዳግምንም ቤት ፈልገው ውጣ ብያለሁ፣ ሁለተኛ እዚህ ግቢ እንዳላይህ ብላ እንግዲህ ቁርጥ ያለ ነገር ነው እየተናገረችው። እሱም በጣም ጮክ ብሎ ብሌን በጣም መልካም ልጅ ናት፣ ባለጌ አይደለችም፣ ወንድ አሳዳጅም አይደለችም ብሎ የሚያውቀውን እውነት መስክሮላታል። እሷ ግን ከዚህ በኋላ ከፍተኛ ቁጭት ውስጥ ነበር እየገባችው። መብቷ እኮ ነው ብታፈቅርስ፣ ከወንድ ጋርስ ብትሆን ለምን አመናጨኳት፣ ለምን ሰደብኳት የሚለው ነገር ጸጸት ውስጥ የቀጠታት ነው የምትመስለው። በሌላ በኩል ገነት ከፍተኛ ስቃይ ውስጥ ገብታለች። አቶ በኃይሉ እጣቢ እየደፋ በቆሻሻ ጨርቅ አፏን እያፈነ እያሰቃያት ነው የሚገኘው። ከኔ ምንድን ነው የምትፈልገው ብትለውም ከት ብሎ ስቆ ካንቺ ምን አለሽና ምን እፈልጋለሁ በማለት አሽፎባታል። ወይዘሮ ገነት ከፍተኛ የውሃ ጥም ውስጥ ወድቃ ውሃ ስጠኝ እያለች ስትለምነው አፏ ላይ የተለጠፈውን ፕላስተር በማንሳት ፊቷ ላይ ውሃ እየደፋ ሲያጓጓትና እንግዲህ ውሃ የሚሰጣት እየመሰለ መሬት ላይ የሚደፋ የውሃ ድምጽ እያሰማት ከፈለግሽ መሬት ላይ ተኝተሽ ጠጪ በማለት እየቀለደባት ነው የሚገኘው። እናት አልሆንም ወይ እናት የለህም ወይ ብትለውም ሙድ እየያዘባት ነው ያለው። እግዚአብሔር አንድ ቀን የስራህን ይሰጣል፣ በሰው ግፍ አትስራ ብለዋለች። ከዚህ በኋላ ግን ስቃዩን መቋቋም ስላልቻለች አየር አጥሯት ይሆን ምን ይሆን አይታወቅም፣ ራሷን ስታ ዘፍ ብላ ወድቃለች። በሌላ በኩል ደግሞ ቃልና ጓደኛዋ ምግብ ከቀረባላቸው በኋላ አዲሷ ጓደኛዋ አበላሏ እጅግ በጣም ነው የሚያስፈራው። እናትየው ይህን አይታ እናንተ ብሉ እኔ የሚሄድበት አለ ብላ ጥላቸው ወጣለች። ቃልም ማንም በሌለበት እንግዲህ ሁሉንም ነገር ለጓደኛዋ እየተናገረች ነበረ። ቅድም ያየሻት አሮጊት አረብ ሀገር 10 አመት ቆይታ ብዙ ገንዘብ ይዛ ነው የመጣችው። ስለዚህ ልጇ ጠፍታባት ስትፈልግ ነበረ። እኔ ልጇ እንደሆንኩ አርጋ ነው የምታስበው እና እሷን ገድዬ ሀብቷን እወስዳለሁ፣ ሀብታምም እሆናለሁ እያለች እየነገረቻት ነበረ። ብሌን ማስታጠቢያ ይዛ ወደ ቤት ልትገባ ስትል ይህንን ቃል ስትሰማ እንግዲህ ማስታጠቢያው ከእጇ ላይ ይነጥቃታል በድንጋጤ። ይህንን ጓደኛ ማቾቹ ሲመለከቱ ቃል በድንጋጤ ከመቀመጫዋ ብድግ ብላ ብሌን ላይ ማፍጠጥ ጀምራለች። አደራ ክፍል 11 የተከታተላችሁትን ይመስል ነበረ። አብራችሁኝ ስለቆያችሁ አመሰግናለሁ። ሰላም ቆዩልኝ።